ህገወጥ ነገርን ስትመርጪ በህግ መጠየቅ እንደማትችይ ታውቂያለሽ። አንድ ነገር አንድ ሰው ጋር ዲል ሳረግ እኔ በጥቁር ገበያ ከተጠቀምኩኝ ወይ መበላት ወይ መብላት ነው፣ እድሌ ነው፣ የእድል ጉዳይ ነው ብለሽ ነው የምትገቢበት እንጂ ከተበላሽ መክሰስ እንደማትችይ ታውቂዋለሽ። አዎ መክሰስ አልችልም፣ ግን አሁንም ልጆች ራሱ እየላኩለን ነው ባለማወቅ አካውንቱ ተዘግቶበታል። እና እዛ ልጁ ደግሞ ሄዶ ማስጨረስ አይችልም። ተዘግቶበት አይደለም፣ ህገ ወጥ ነው። ስለዚህ ወንጀል ነው፣ ሌባ ነው። ህገ ወጥ ስራ የሚሰራ ሰው ሁሉ ሌባ ነው። እንጃ የአካውንቱ መዘጋቱን ሜሴጅ ላከልኝ። ብዙ ገንዘብ ይገባልሃል ለዛ ተብሎ አካውንቴ ስለተዘጋ ነው ምናምን አለኝ። እሺ ቢያንስ እንኳን የሆነ ስቴትመንት ነው ምናምን የሚባል ወረቀት አለ መሰለኝ፣ እሱን እንኳን ስጠኝ፣ እሱን እንኳን እንትን ላክልኝ ስለው እኔ እዛ ሄዶ ለመጠየቅ ፈርድ ምን ይሆን አላውቅም። እና ምናልባት የሚመልስልኝ ከሆነ ከጠየቅሽልኝ ብዬ ነው። አይ ህገወጥ ነገር ላይ ወዳችሁ ለምታደርጉት ነገር አልጠይቅም። ፎቶ ለጠፈሽ ቪዲዮ ስሪ፣ ሌላው እንዳይበላ ብርሽን እርሽው። አንቺ 2500 ሪያልሽን እርሽው እና ፎቶ ለጠፈሽ ቪዲዮ ስሪ፣ ሌሎች እህቶችሽን ለማዳን። እኔ መኖሪያ ፍቃድ ለማሰራት ህይወታቸውን ለመለወጥ መኖሪያ ፍቃድ እንሰራለን ብለው ቢሮ ከፍተው የሚያጭበረብሩ ህገወጥ ደላሎችን እንጂ እናንተ ሆን ብላችሁ በሐዋላ በጥቁር ገበያ አምናችሁ ላደረጋችሁት ወዳችሁ ፈቅዳችሁ አምናችሁ ላደረጋችሁት ነገር እኔ ምን ቤት ነኝ? አይበቃኝም እንዴ? ለእናንተ ስል ብዙ ጠላት አፈራው ቲክቶክ ላይ። አይበቃም? አትሰሙም እናንተ? ነገም ሌላ ሰው ተበልቶ ይመጣል በጥቁር ገበያ። ደግሞ ለ5 ሳንቲም ለውጥ ለ1 ብርና ለ2 ብር ለውጥ ብዙ ጊዜ ሻሺ። በቃ እህቴ ይህን ያለው ነገር ማሪ፣ እህቶችሽን ለማዳን ለጥፈሽ ፎቶ ቪዲዮን ስል እኔ እንትን ፎሎወርም ስለሌለኝ ያው ቫይራል አይወጣልኝ። የት ሀገር ነው ያለሽው? እኔ ሳውዲ ነኝ። በቃ አይውጣ ፊት ስሪ እና ፎቶ ለጠፈሽ ቪዲዮ ሰርተሽ ነይ እና እኔ ጋር ፎቶ ለጠፈ ቪዲዮን ሰርቻለሁ በይ። እኔ ዲዩት አደርገዋለሁ ቪዲዮን ቫይራል እንዲወጣል። እሺ አቡዬ አመሰግናለሁ። አመሰግናለሁ። እንዲህ አይነት ነገር ውስጥ አትግቢ አቡዬ። እኔን ይኸውልሽ እኔን ወንጀል አሰርቶ እስር ቤት ለማስገባት የማይፈነቅሉት ድንጋይ የለም። የማይፈነቅሉት እኔን ህገወጥ ስራ አሰርተው ቲክቶኳን ብናዘጋ በማስክ መጣችሁ ብናዘጋ ሴትዮ አጠፋም። እችን ሴትዮ ማስጠፋት የምንችለው የሆነ ወንጀል አሰርተናት እስር ቤት ከወረወርናት ብቻ ነው። በሰው ሀገር ልጆች እያሳደግኩ ለልጆች የማያስቡ እኔም ብቻ ገደል ለመክተት ቁጭ ብለው ለእኔ ጉድጓድ ይቆፍራሉ። በጣም ብዙ አይነት ነገር ይልካሉ ቤቴ ከህገ ወጥ ነገር ጋር የምተባበር መስሏቸው። እናፍቃችኋል። መቼም ነው ወንጀል የማታሰሩኝ እኔን። መቼም ለልጆቼ እንኳን አታዝኑም። እኔን ወንጀል አሰርታችሁ እኔን ስህተት አሰርታችሁ እስር ቤት ለመወርወር ስትሉ በሰው ሀገርችን ኢትዮጵያዊ እህታችሁን እኔን ወንጀል አሰርታችሁ እስር ቤት ብወረወር እኔ ልጆቼ ያሳዝኗችሁ። ድንገት ጠዋት ሲነሱ እናታቸውን ሲያጡ በሰው ሀገር እናታቸውን ሲያጡ ትንሽ አያሳዝኗችሁ? በጣም ጨካኝ ናችሁ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ስራቸውን እኮ አላሰራም ስላልኳቸው ነው። እነዚህ ህገወጥ ደላሎች ለቲክታከሮች እየከፈሉ ይቺ አካውንቷ ቢዘጋም አይበገሬ ናት፣ አጠፋም። ደጋግማ ትመጣለች። ካላሳሰርናት በስተቀር አጠፋም ከሚዲያ ብለው። ከፈጣሪ ጋር ራስሽን ጠብቂ። የፈጠረኝ አምላክ የልጆች አምላክ ይጠብቀኛል። ምንም ማለት እና ግን ጓሮ ቁጭ ብላችሁ እባብ እየመጣ ሊነድፋችሁ ፈጣሪ ያለ ብሎ መቀመጥ ሲሆን፣ እኔም ደግሞ ጥንቃቄ ማድረግ ምንም አይነት ወንጀል ላይ ባለመሳተፍ ጥንቃቄ ማድረግ አለብኝ። ምንም አይነት ህገወጥ ነገር ላይ ባለመሳተፍ። ሲጀመር እኮ ብላክ ማርኬት ትልቅ ወንጀል ነው። አቡ አይኖ ወንጀል ነው። እያወቀችን ነው አውቃ ደግሞ። ወይኔ ቃሉን አስነበብሽኝ በአማርኛ። ያ ወይኔ በጣም ነበር የሚረብሸው ድምፁ።
ከልጄ ጋር ዋስትና ይዞ የሚሰጠኝ ካለ እኔ ችግር የለብኝም። ማዳም ቤትም ልጄን ከልጄ ጋር ቢቀበለኝ ወደ ዱባይም ብሄድ እኔ ችግር የለብኝም። የትም ቦታ ሄዳለሁ፣ የትም ቦታ። እሱ ልጅቷን ለመውሰድ ችግር የለበትም። ነገርኩሽ እኮ እሱ ጥቅም ነው የሚፈልገው። ጥቅሞቹ እንዳይቀሩበት ነው እኔን አሁን የሚያሳድደው። ለምን እነሱ ከእሷ ጋር እየሆንክ ነው ይዘሽ በሰላም ውጭ የሆነ ነገር ሳይደርስባቸው አንቺም ሆነ ልጅሽ የሚፈርምልሽ ከሆነ አባት መፈረም ግድ ስለሆነ ወረቀቷን የሚያስተካክልሽ የሚፈርምልሽ ከሆነ ልጅሽን ይዘሽ ወደ ዱባይ ሙቭ አድርጊ። ዱባይ ሰርተሽ ትኖሪያለሽ፣ ሰርተሽ ልጅሽን ታሳድጊያለሽ። እዛስ ማን ይቀበለኛል? በመጀመሪያ ደረጃ እኔ ላናግራት። አንድ ወገን ብቻ ስለሆነ የሰማነው አንቺን ብቻ ስለሰማን ቁጥርሽን ለሃኒ ፋሽን ኦሬንጅ ፕሮፋይል ቁጥርሽን ላኪላት። እህቴ ናት፣ ስልክ ያላት። አሁኑኑ ዋትሳፕ ላይ ትልክልኛለች። ከዛም በኋላ ዋትሳፕ ላይ ቁጥሯን ትልክልኛለሽ። የባለ ጉዳዩን አናግሬያት እሷንም ገባሽ ስለ ጉዳዩ ስለተናገርሽው ነገር እውነተኛ አረጋግጬ ከዛ የሚሆነውን እናደርጋለን። እስከዛ ግን አንቺ ራስሽን ጠብቂ ፕሊዝ። ማለት ወይ ጓደኛሽ ጋር ምናምን ሳልሽ ለምን ምንም አይነት ነገር አንቺም ላይ ልጅም ላይ እንዳይደርስ ማለት ነው። እኔ አልከፍትም በር በእርግጠኝነት አልከፍትም። ተመልሶ ቢመጣ አልከፍትም። ችግሯ ምን እንደሆነ ልጠይቃት። በቃ ችግሯ እሷ እወደዋለሁ ነው የምትልሽ። እወደዋለሁ፣ ብዙ ነገር አውጥቻለሁ፣ ብዙ ነገር እወደዋለሁ ነው የምትለው። እንግዲህ ለጓደኞቹ ያለች እንዴት ወደደዋ ትውሰደው፣ አዝለው ትዙር። አንቺ ብሩ ብቻ ነው የምትፈልጊ ለልጅሽ እና ለአንቺ ተቆራጥ እንዲያደርግ። ስለዚህ ያንን አሳምናታል። ይህን ብቻ እንድታውቅ። ይህንን አልሰማም ካለች ደግሞ ሚዲያ ላይ ብቻ እንድታውቅ እነግራታለሁ። አንቺ ቁጥሯን ላኪልኝ ለሃኒ ፋሽን። ቁጥርሽን የራስሽን ነው የምትልኪው። ኦኬ፣ የራሴን ቁጥር ነው። ከዛ የእሷን ስም የእሷ ቁጥር የለኝም፣ እኔ ቁጥሯ የለኝም። ከኔ ጋራ ብዙም እንትን አትልም፣ ግን ማንነቷን አኪድ እንትና ታውቃታለች። ሱሱ ታውቃታለች። በቃ ከሱሱ እቀበላለሁ ቁጥሯን፣ ችግር የለውም። ያንቺን ቁጥር ላኪልኝ ለሃኒ ፋሽን። አሁን ዋትሳፕ ላይ ሀይ እንድልሽ ቁጥሬን ለማንም እንዳትሰጭ እሺ። ሲጀመር በኢየሱስ ስም እኔ ለማንም ዋትሳፕን ሴቭ ያደረኩት በፍጹም የምመልሰው በፍጹም እኔ ለማንም አልሰጥም። ለማን ልስጥልሽ ቁጥርሽን? አሁን ያንቺን ለሃኒ ፋሽን ዳውን አይሸጥታች መጨረሻ እዚህ ጋር ሃኒ ፋሽን ኦሬንጅ ፕሮፋይል አየኋት። አዎ ለሃኒ አየኋት። እሺ ሁሉ አድርጊያት እና ላኪላት ቁጥርሽን። ኦኬ ማ ኮዱን ታውቀዋለች አይደል? እኔ አውቀዋለሁ የቤሩትን ኮድ። ዶንት ወሪ። የእሱም ካስፈለገሽ የእሱን ልክልሻለሁ በውስጥ ማናገር ከቻልሽ። ግን ካለ ኮድ ነው የላኩልሽ። አሁን የእሱንም ልላክላት እና ትልኪልኛለሽ። እሺ አሁን ስለምታወራሽ ከእሷ ጋር ደግሞ ትላላካላችሁ። የእሱ ኦኬማ እሺ። ምን አልሽኝ? አልሰማሁሽም ማሬ። የእሱንም ልላክልሽ፣ የእሱንም አስፈላጊ ከሆነ ልክልሻለሁ። እሺ ችግር የለውም። መጀመሪያ አሁን ልበልሽና መልሽልኝ። ኦኬ ስሟን ብቻ ትሰጭኛለሽ በዋትሳፕ። ከዛ እኔ ለሱሱ ቁጥሯን እንድትልክልኝ ጠይቃታለሁ። ትንሽ ማን ነው ውዴ? እኔ ቤቲ። የልጄ ስም ነው ሚስጥር። እሺ ችግር የለም። ቤቲ ሀቢባ ነኝ። የልጄ ስም ነው ሚስጥር። ቼክ ዩር ዋትሳፕ አሁን። እሺ ያው መጣልኝ። ያ የልጅቷን ስም ላኪልኝ ለሱሱ ቁጥሯን እንድጠይቃት።
ይኸው ልኬልሻለሁ አብዬ። ፊፊ ሶሪ ለሱሱ ቮይስ አድርጌላታለሁኝ። ስልክ ቁጥሯን ስትልክልኝ እንትን አናግሪያት መልሱን እነግርሻለሁኝ ነገ እና ፈቃደኛ ካልሆነች እንመለሳለን እዚህ ጋርና ለህዝቡ ምላሹን እንሰጣለን። እሺ ሚስጥሬ ሚስጥሬ ነበር ፎቶ። እሺ እናቴ በቃ አውርቻት ሱሱ ቁጥሯን ስትክልኝ ልጅቷን አውርቻት መልሱን እነግርሻለሁኝ እና ለህዝቡ ምላሽ እንሰጣለን ነገ። አሁን ባለቤቴ ከሀገር ውጭ ነው እና ወለብኝ ነው ልዘጋ ነው ላይቬን። እሺ እሺ እሺ